እንጀራም ብላ ቆሎም ብላ ትርጓሜው አንተ ጥጋብን የምትወስንበት መጠን ነው። በቲክቶክ በሚዲያ ምናየው የካፕል ኮንቴንቶች ለኔ ፐርሰናሊ 90% ውሸት ነው። አርቲስት ማሚላ አስታወሳችሁት? ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሌድ በዚህ ሰዓት መነጋገሪያ ሆኗል። ኢትዮጵያ ውስጥ ያለ ፕሮብሌም ነው ያለው። አፎርድ ማታረግ ኢሉሚናቲ ነው። ስነ ስርዓት በኒዝ መልካም ነው። ነገ ከነገ ወዲያ እኔም የጥቁር ቆንጆን መጅሪጫ አምጥቼ ጉድ እንዳልሰራሽ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ ያለ ምንም ግልጥ ህጋዊ ዶክመንት አስይዘው እዚሁ በዱር የሚልኩ አንድ ድርጅት አስተዋውቃል። ይህ ሰው ከዚህ በፊት ሲመሰክርላቸው የነበሩት የትኛውም ኤጀንሲዎች እሱ እንደመሰከረላቸው አዋጭ ሆኖ ቢገኙ ኖሮ የመጀመሪያ እድል ተጠቃሚ የሚሆነው እሱ እንጂ ሌሎቻችን አይደለም። ወዲያ ነው ያንቺ ሀገር፣ ወዲያ ነው ያንቺ ሀገር፣ ወዲያ ነው ያንቺ ሀገር። ቪዲዮ ጀምሯል። አታለቃቅስ እዚህ። ሰላም ብለናል። ልጅ ነስተናል፣ አንገደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እንደተለመደው ነው ወንድማችሁ ተሙ ንጉሴ እንዲሁ ከካሜራ በስተጀርባ ክኖሩ ነስንሶ ቀሽኖ ቀምሮ ሁሌም ያቀርብላችሁ ግሴ ግስላው የማር ወለላው ተገኝቶ ከቦታው ተረስቶ ውለታው እናንተን ለማገልገል ዝግጁ ነው በቀንም በማታው ብለን ተከስተናል። ውድ ቤተሰቦቻችን አንዴ ልባችንን ከፍ አንዴ ዝቅ ያደረጋችሁብን ነው። የሰብስክራይብ በተኗን ነሃ ሳታረጉ ከርበት ሳትሉ እንዲሁም የደወል ምልክቷን ለኖቲፊኬሽን ነሃ ሳታረጉ ከርበት ሳትሉ እንዲሁም የላይክ ምልክቷን ለማበረታቻ ለኔ ነሃ ለግሴ ነሃ ለእናንተ ነሃ ሳታረጉ እኛ ኦይ ከማለት ባዘንን አልባዘን። ሐሳብ አስተያየቶቻችሁን በውስጥ እየላካችሁልን አናግሩን። እናስተካክለውን ነገር እናስተካክላለን። ላይኳ ያነሰች ነው። በዚህ ቪዲዮ 5000 ላይክ ፈልጋለሁ። ብድር አለብኝ ቢያንስ እንክፈላለን። እስካሁን ድረስ ገብተን አናቅም እኮ 5000። አው ባካችሁ ሰው አርጉንና ሰው ይግረመው። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ዘጠናዎቹ ብላችሁ በጠየቃችሁ መሰረት ተመልሷል። እዚህ ውስጥ ትውስታ ያላችሁ ቤተሰቦች ቲክ እያደረጋችሁ ከ10 ሬት ታደርጉልናላችሁ። እቺ ምንድናት? ጆክ ብሏል። ጠላ ድግስ ሲመጣ ቴካዌ እንዳሁኑ የቴካዌ ቃል ነበረችም። ከኔቶ ቀሪቦ ነው የሚባለው። ቀሪቦ ቡቅሪም ይባላል። ከባለ ክዳኗ ሳህን ጋር በግራና በቀኝ አቅፈን ሄድንባት። ጠላ ቤት ደግሞ ሲሸጥ ሙሉ ጆክ ተብሎ መስፈሪያ እንደነበረች ስንቶቻችን እናውቃለን። ወተት ጨዋታውን አመጣው። ወተት የሚባል ነገር ነበረ፣ ውሃ የማይጨመርበት የሬሳ ማድረቂያ የማይቀላቀልበት። እንዳሁኑ ጊዜ አይደለም። ፒውር 100% ኮተን ወፍራሙን ነበር የምንጠጣው። እንዲሁም በጣም ቅንጡ ስንሆን አንድ ቡትሌ ለኛ አንድ ቡትሌ ለድመታችን ነበር። አረ ኑጌ እንዲቀልደ ነበር። እቺን ቆሎ ብስኩት የሚያስታውሳት ሰው አለ? በየሁላችንም ኪስ ውስጥ ከቆሎና እንደዚህ ከገብስ ቆሎ ውጪ ያልበላለ ወይ በቁጥር ያልተካፈለ ተዘግኖት ሰጥቶት ከዛ ኪስ ውስጥ ከቶ ደቆበት እንዲህ ኪስ ውስጥ የደቀቀውን እንዲያወጡት አርጎ ያልበላለ አለ ወይ? አረ ካላችሁ ላይክ አድርጉ። አለም በሉን። 4 ቁጥር ፓሎኒ እግር ኳስን ሀ ብለን የጀመርንባት በዚህ ፊቱ ተጠብሶ 4 መንታም ባያላለቀሰ ማን አለ? የዚህችን መንፊያ ደግሞ ላሳያችሁ። ማን ጋር ይቀመጥ? ይቺ ምንድናት? መንፊያ ስለምትፈለግ አንድ ቦታ ትቀመጣለች። ነፍስ ያለው ጭንቅላት ያለው ሰው ጋር። ብዙ ጊዜ ማቹርድ ስለነበርኩ ስለማስታወስ እኔ ጋር ነበር የሚቀመጠው። እናት እዚህ ላችሁ ከሆነ ኳሷን ተጫውተን ልክ ስናበቃ ጨዋታው ሲያልቅ ቤት ውስጥ ህፃናት እንዳይጫወቱበት በዚች አተንፍሰን፣ ይቺ ማለት ማስተር ኪ በሏት፣ አተንፍሰን የምናስቀምጠው ነገርስ አንተ ክፋታችን ከድሮ ነበር። የዝምንና መጨረሻ ሞባይልና አሳ በዚህ ጆልጅ ውስጥ ተሰርቶበት ይችን ቤተሰብ ለማስገዛት ስንት የነበረ መከራችን ስታበለው የነበረው። እኔማ እንደው አክሲዮን በሉት እኮ በዚህ ጊዜ አክሲዮን በሉት። ያላሰሩኝ ነገር አለ ከ01 ድረስ እስከ 03 ድረስ ማለት ነው። ከማዘር ጋር ገበያ ዘንቢል ይዘን ኳላ ሳምሶናይት በሉን። እውነት አበበ ቢቂላ ሮም ላይ ነው 1960 ላይ በባዶ እግሩ ሮጦ ጀግንነቱን ያስመሰከረው። እኔ ይችን ነገር ለመምጠጥ ይችን ነገር እንድትገዛልኝ ከ01 ቀበሌ እስከ 03 እንዲሁም እስከ ቁጠባ ድረስ በባዶ እግሬ ሐውልት እኮ ሊቆምልህ ይገባል የኔ አባት። አረ ምን ሐውልት? በዚህ ጊዜ ቢሆንማ የጉልበት ብዝበዛ ጠበቃ ቀጥሬ ነበረ ምገትራቸው። 90ዎቹ ላይ በየሰፈራችን እነ ሸምሱ እነ ሙሰማ ሱቆች ልክ በእንደዚህ አይነት መንገድ አዛሮ ፌስታል አልቀረሽ፣ ኩርቶ አልቀረሽ፣ ቢጫው ፌስታል አልቀረሽ በስም ነበረ። ዘይት በመስፈሪያ እንቁላል በር ላይ የሚቀመጥ ነበረ። 20 ሳንቲም ነበር አንድ እንቁላል 20 ሳንቲም። እንደውም ተወዶ ማይጠፉት ደግሞ የፀጉር ሻምፖ
በዛ ሰዓት አሁን እንደዚህ ከለር ድሚድ የሚያደርጉበት የለም ሂና ሂና የፀጉር ሂና ተብሎ እና መቼም የትም ቦታ ማይጠፋው ታርጋ የሆነችዋ ጉድ ሞርኒንግ ሻይ ቅጠል እንደው ጉድ ሞርኒንግ ሻይ ቅጠል ትዝ የሚለኝ የጦር ሜዳ ምንሽር ነበር የሚመስለው እንዲው ገባቸው ላይ ያስራሉ በየቦታው እየዞሩ የሚሸጡት ትዝ ይላችሁ ከሆነ ከላይተር ውስጥ አውጥተን በዚች በረሮነሽ እንዲህ ተንኮል ልጆች ላይ አርገን ያላጫወትንም ላይት አልፈጠርንም በዚህ አላነዘርንም ላይተር ያኔ የምትበረዋ ላይተር የነበረች ኦሳማ ቢንላዲን የነበረበት ላይተር ትዝ ይላል ለእግር ኳስ ተጫዋቾቹ ወይኔ አሁን ኑሮ ላይተር ይሆነብን በልጅነታችን በእንደዚህ አይነት ነገር አነዘሩን ይሄው ከችግርና ከተንኮል ውጭ አሁን ምንም ልናስብ አልቻልንም ኦኖፍ ነው እቺ ስጠፋሳ ምንድን ነበር የምንጠቀም የነበረው ቀሰም ወይ ደግሞ እስክሪብቶ ነበር የምንጠቀም የነበረው እቺና ማቀፊያዋ ነጭ ትዝ ይላችሁ ከሆነ 60 ሻማ ነው 40 ሻማ ነው ይበላል ዜሮ ለአራስ ቤት ነው ዜሮ ሻማ መሶብ ጋር ነበር የሚቀመጠው ትዝ ይል ከሆነ መሶቡ እንዲከፍተ ጭንቅላት ላይ እንደዚህ አስደግፋል ወሰርግም ያምባሻል አስማተኛ ናንተ ይሄ ማለት በሰዓቱ ማርሴዲስ ቤንዝ 460 MYZ ይባል ነበር ሞዴሉ ነው እና በሌትር ፐር ኪሎ ሜትር ይሄዳል በጣም ቆጣቢ ነው የሚገርማችሁ ነገር በዚህ ሰርተን ስንቶቹን ጠብሰናል አሁን ነገርኛ ልንኖር ዘጠናዎቹ ይዝራችሁ በዛ ሰዓት በዚህ ጀንጀነን አገባን በቃቃ ጨዋታ አገባን አሁን ላይ በዋናው ላይ ሲመጣ መኪና ካላመጣችሁ ኦሪጂናሉን ባናታችሁ ተተከሩ የሚል ትውልድ ፈጥረን ቁጭ በነገራችን ላይ ይሄ መኪና የሚሰራው ዋናው ኤሌክትሪክ ሲስተሙ የድምፁ ሲስተም በራሳችሁ ነው ከጠዋት ጀምሮ እስከ 6 ሰዓት ቤት ስገባ አይነፈጦ ተሰገጦ ኢንጂኑማ ሾክ አብሶርቨር አዳሜ አሁን በየአጥርሽ ላይ ዳንጀር ምናምን ብለሽ የለጠፍሽውላ በእኛ ሰዓት ብርጌድ 3 ብርጌድ እና 5 ጋንታ ጦር በለውኩ ሴኩሪቲ አለርት ይባላል እቺ መዝጊያ ትቀረቀራለች ወንበር አለ በስህተት ሌባ ነካ ካደረገ ጎረቤት ይረብሻል ኳሽ ካርኩሽ ሌባ መጣ ይጀመራል እቺ የአላርም ሲስተም ናት ተጠቀሙባት ቅርብ ጊዜ እኛም እንጠቀም የነበረው እቺ ከስራ አልነበረም በዘነዘና እንዘጋና ከላይ ደግሞ ምን እናደርጋለን እቺን እናስቀምጣለን በጣም በስሱ እስኪነካ መሬት ላይ እንዲወድቅ ማለት ነው በዚህ ሰዓት አዲስ ክሬቲቪቲ መጣ ብላችሁ በሴኩሪቲ ጉዳይ ማንንም እንዳሰሙ የዚህ ክሬቲቪቲ ዋና ባለቤቶች የኛ ዘመን ሰዎች ናቸው አይንዬ እንድኑጌ እንደማይጠቀሙት ግብአት እኮ አልነበረም እቺን ብዙ ጊዜ የምታዩት በተለይ የመስክ መኪኖች ላይ ናት ወይም ደግሞ እኛ ጋዝ ስንላክ ምን ይዝባት የግብርና መኪና ለከላይ ከናካፋው ይቀመጥ ነበር ስንቱን ጨርቅ አልባ አደረግን የስንቱ እናቶች እርግማን ላያችን ላይ የስንቱ አባቶች ደግሞ የካልሲ መጥፋት የአንድ እግር ካልሲ መጥፋት ኧረ እኛ ካልሲው ጠፍቶ ኑጌ እንደረገመን እኔ ሰው አንሆንም ነበር በኋላ ላይ ግን ያዝንና ይቅር በለኝ ይላል እንደው ኑጌንኛ ምን ያላደረግነው ነገር አለ እኔ ልሙት እንደው በእኛ ምክንያት ራፐር አድርገነው ነበር እኮ እዚህ ልኮነ ሁለት አይነት ካልሲ ያደረገ ኑጌ ራፑ ይሉት ነበር 25 ሴንስ አንዳንድ ጊዜ አበል ዘጭ ሲገባለት እና ሁለት አይነት ሲሆንበት ራፑን ይቀየርና አያረገውም ላይን እየሰጣት ነበር እሷ ስታረጎስ ታይት አይኑ እቺኛውን ኳስ ለመስራት የማንሄድበት ልብስ ቤት የለም የተቀዳደደ ልብስ ፍለጋ ይሄንን ኳስ የሚሰራ እውነቱን ስነግራችሁ አስማት አይደለም በሰፈሩ አንድ ሰው ብቻ ነው የሚኖረው ዩኒክ መስፋት የሚችል በስተክክል ኳሷን የሚያውቅ እኔ ግርም የሚለኝ እኛ በዛ ሰዓት ቢት ለምን እናልከል እንደው ንፋስ ቢመጣ የሚወስደን ልጆች ነበርን ነገር ግን ይሄ ኳስ እንደዚህ ጥፍጥቅ ተደርጎ ተሰፍቶ ነገርን እንቀዷለን ያኔን መጅግር ነገሩ በጫማ ከሄድንበት እኮ በእግር ሄድንበት ነበር የሚበልጠው እንዴ የመሬን እኮ ነው ምን አባልትል ነው ከኔና ካንተ እግር የግመል እግር አይበልጥም ይበልጣል ልክ ነው በውበት ስማ ብንረቅጥ እኮ ጥሬ ቡና የምናደቅ ሰዎች እኮ ነን 200 ብር ብንረቅጥ እንዘረዝረዋለን 100 ኧረ ባለ 10 ስንቶች ናችሁ ስነ ስርዓት ለመያዝ እንደዚህ የተቀጣችሁ የዛ ክፍለ ዘመን ልጆች እንደዚህ ተንበርክከን እኮ ነው አሁን ኑሮ እንኳን ቢያንበረከከን ባላየ እንዴት ነው ብለን እናልፈው በእርግጠኝነት እህትና ወንድም ናቸው ያው ቤት ውስጥ አንዱ ሲያጠፋ ሁለታችንም ነው የምንገባው እጅ ወደ ላይ እንባላለን ከዛ ከበድ ያለ ሲሆን ደግሞ ይሄ እድሜ ልክ ቅጣት ሲሆን ዞረ ከግርግዳ ጋር የሆነ ማን እንደገረፋ አታውቅም 555 ሬዲዮ በሰኪያ ወይ ደግሞ በሲባጎ ሶኬት እናም ደግሞ ለማስታወስ ያክል
ይቺ ተንበረከኩባት ይቺ ጆንያ መሰያ ማለት ነው ትዚላችኋል ሀብታም ቤት ነው የሚገኘው ብዙ ጊዜ ይሄ ውሃ ነካው ማለት ለማንሳት እንዳትሞክሩ ወገብ አገዳችሁን ብሉ ቁጭ የሚያረጋችሁ ዝናብ ዘንቦበት እንዲደርቅ አጥር ላይ ተንጠልጥሎ አጥር ያፈረሳ ቃሉ ነበርኩኝ ረንዶ በልክ አርገው ዝጋ ነበርክ ሳሪ ብሶብሃል ጥልቅ አትበል ጥልቀኛ 40 ዓመት ወደ ኋላ ልመልሳችሁ ነው በአሁኑ ሰዓት ትምህርት ቤት ውስጥ ስትገቡ እንዴት ብላችሁ ነው የምትገቡት 60ዎቹም 90ዎቹም ተመሳሳይ ቫይብ ነበራቸው ተመልከቱ እስቲ ወክማ አዲስ አበባ 1950 ወክማ ማለት ወጣት ወንዶች ክርስቲያን ማህበር መሰለኝ ባለሳሳት 1969ኞቹ ተማሪዎች በሰልፍ ስነ ስርዓት ላይ እንዴት የዜግነት ክብር እንደሚሉ ስነ ስርዓቱ እንዴት እንደነበረ ተመልከቱልኝ Come to school and start the day with an ancient prayer. Ethiopia's national song of the flag. Paean to liberty and a pledge to serve their country as heroes. ቁንጣ ቁንጣ ያደረገው ባዶ እግር ቁንጣ አየ ሰላምታ ሲሰጥ እንደሆኑ ሰርቪስ ልጠብቅ እንዲልሁን የሚባል ነገር የለም ቀረብ ካለች ከ10 ኪሎ ሜትር ወክ ያደረጉ ትምህርት ቤት ተሄደው ይማራሉ ተመልከቱ 10 ኪሎ ሜትር ጧት ነው የሚገኙት ቁምጣ ያደርጋሉ ምቹ ነው በእጅ ይያዛል አባቴ ዕውቀትን ፍለጋ ይላል ከዛ ሲገቡ የሀገራዊ ስሜት ተንጥቆ እንዲወጣባቸውና ስነ ስርዓት እንዲይዙ ሁላ ቢሆን ሀገራዊ እምነትም ተጨምሮበት እንደዛ ነበር የሚማሩ የነበረው በእናንተ ሰዓት እንዴት ነበረ እስቲ አባቶች ታዩናላችሁ እናቶች ታዩናላችሁና በእኛ ሰዓት 60ዎቹም 50ዎቹም እንዲህ ነበር ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ አሊያም ደግሞ ፎቶም ካላችሁ አጋሩ ና ገና በ20 ምናምን ዓመት ኑሮ መሮኛል ቤድ ይሻላል ራሴን ላጠፋ ነው ያልከው ማብረን የሆነ ጉዳይ አለን እዚህ ምድር ላይ አዲስ ነገር የለም ኦኬ እጅግ በጣም ሀብታም ኮንስትራክሽን ቁጭ ብዬም አይቼዋለሁ ኦኬ እጅግ በጣም ደግሞ የገንዘብ የኑሮ ምናምን ቁስቁልም ብሎ አይቻልም ሁለቱም ጋር ህይወት አለ ሁለቱም ጋር መከራ አለ መልኩ ይለያያል እንጂ ነው ዓለም ላይ ወርቅ አይኖርም በነገራችን ላይ አይደል ወርቅ ያኖራል ወርቅ አይኖርም አልማዝ እኮ ዋጋ የለውም አይደል አልማዙን ገዢና ሻጭ ናቸው ዋጋ የሰጡት ትክክል ስለዚህ ለገዢና ለሻጭ አንተ ገዢ ሻጭ ኮንክ ነው ገዢ ካገኘህለት የሚገዛ አለ ብዙ እንጀራም ብላ ቆሎም ብላ ትርጓሜው አንተ ጥጋብን የምትወስንበት መጠን ላይ ነው ምንድነው ጥጋብ ለአንተ መጥገብ ለአንተ ምንድነው ወይ ደግሞ መብላት ለአንተ ምንድነው እሱ ያንተ ውሳኔ ነው እንጂ የተቀመጠ አይደለም የተጻፈ አይደለም ስለዚህ ህይወት ለአንተ ምንድነው ስለዚህ እሱ ያንተ ትርጉም ነው ባለው ያለመሰገነ ቢጨመርለትም አይጠረቃም ይባላል ባላችሁ ሳይዝ ባገኛችሁት ልክ በልታችሁ ጠጥታችሁ ተንፈሳችሁ ከኖራችሁ በቂ ነው ሌላው ቅንጦት ነው አይደል ግሲ አዎ ካንደበቱ ምስጋና ማይወጣ ሰው ሁሌም ሮሮ የንግግሩ መክፈቻ ነው የሚሆነው አብዛኞቹ ሀብታሞች ሲናገሩ እንደሰማሁት ሀብታም ለመሆን ከመጣር ይልቅ ያለንን ሀብት ይዘን መቆየት በጣም ከባድ ነው ሲሉ ሰምቻለሁ እኔ ብዙ ጊዜ ሀብታም ስላልሆንኩ የገንዘብ እዚህ ጉዳይ ውስጥ የለውበት አንተ ውሎ አዳርህ ከደሃ ጋር አይደለም እንዴ ደሃስ ቢሆን ደሃም እኮ እንዲህ ሲል ሰምቻለሁ ምን አልክ ቆሎዬን ቆርጥሜ ውሃዬን ብጠጣ ከተመስገን ውጪ ምንም አላመጣ ሲልም ሰምቻለሁ የጥጋቡን ልኬት ካወቀ ውሃውን ካደረገ ዋናው ጤና እየሰሩ መኖር መተንፈስ ደጉ ነይ አንቺ ነሽ ባለተራ ሶሻል ሚዲያ ላይ እንትና የሚባሉ ካፕሎች አንድ ላይ ሆነው ስታይ ካላገባው ካፕል አይቼ ካላገባው የምትይ እናም እንደው ትዳሩ ውስጥም ሆነሽ እንትና እኮ እንትና አደረጉ እኛም ማድረግ አለብን ሞቼ ይገኛሉ የምትይ ነይ ጉድሽን ስሚ በቲቪና በቲክቶክ በሚዲያ የምናየው የካፕል ኮንቴንቶች ለኔ ፐርሰናሊ 90% ውሸት ነው ለምንድን ነው ማስመሰሉ ላይ ነው የምንሄደው እኔ ግን ቢመቸኝ እንደኔ በተለይ አሁን ኢትዮጵያ ውስጥ በትዳር ላይ እንደሚያማክር ሰው ቤተሰብ ላይ እንደሚያማክር ሰው ትክክለኛ ያልሆነ ማንነት ወጣቱ እንዲይዝ ያደርጋል ያለው ይሄ ካፕል ኮንቴንቱ ነው እውነታው ሌላ ነው ቪዲዮ ላይ ሌላ ነው
ግን አንዳንድ ጊዜ ባካችሁ ካፕል ኮንቴንት የምትሰሩ እውነቱንም አንዳንድ ያሳዩኛ። በስተት እንኳን የተባባላችሁትን ብታሳዩን እኮ ምንም ችግር እኮ የለው። ደግሞ እናንተ የምታሳዩን ሀሳብ ሁሉ 100% እርግጠኛ እንደሆነ እንደ ባለሙያ ቃል ፈጣሪም እንደዛ አድርጎ አልፈጠረም። አንዳንድ ጊዜ ግን ትንሽ ከልክ አለፈ። አሁን አይመስልሽም? በጣም ከልክ አለፈ። ካፕል ኮንቴንት ከልክ አለፈ። እውነቱን አሳዩን። ሰዎች ለመጋባት እየፈሩ ነው። ይሄን ርዕስ እናነሳ በጣም እንወዳቸዋለን እና ከብራቸዋለን። ብዙ ካፕል ጓደኞች አሉ። ነገር ግን የሌለ አርቲፊሻል ይሆንና ሴቷም ምኞቷ እሱ ሆነ፣ ወንዱም እሱ ሆነ። እንዴት አድርጌ እነሱን እመስላለሁ ነው። እውነት እንደዛ ትመስላላችሁ ስለፈጠራችሁ? በምንም ታም ነይ አይዳውት ካሜራ በሌለበት አረ ካሜራ በሌለበት ጥሩ ደግነህ 90% አልክ። እኔ ከዛም ጨምራለሁ። እሺ 99 ያድርሽ። 10% እንግዲህ በሪል የሚኖሩ ሰዎች ይኖራሉ ተብሎ ተገምቶ ነው ዘሆል ከማጠቃለል ይልቅ አሁን ላይ በሶሻል ሚዲያ እንደ አሸን እየፈላ የመጣው ካፕል ኮንተንት ነው። ካፕል ኮንተንቱ አብዛኛውን ጊዜ የሚያሳየው ሲበሉ፣ ሲጠጡ፣ ወክ ሲያረጉ፣ ቫኬሽን ሲወጡ፣ እግሯን ሲያጥባት፣ ፀጉሩን ስትቆንነው፣ ሲቆንናት እናም ሲቋነኑ ነው የሚያሳየው። ቆንኑ እና በማሳየት ነው ብዙውን ጊዜ። እውነቱ ግን አብዛኛውን ጊዜ መሀከል ላይ ያለችዋን ስትራገል እና ደግሞ የመጣችሁበትን መንገድ ከባድ ጊዜም ሊሆን ይችላል። ካፕልነት ቀላል አይደለም። በፍቅር አብሮ መኖርና በትዳር አብሮ መኖር ቀላል አይደለምና አይደለም እንደዚህ በጾታ ልዩነት አብራችሁ የምትኖሩ ሰዎች ይቅርና እኔና ይሄ ጀበና ፊት ግሴ እንኳን ስንት የፊት ለውጥ እያሳየን ልዩነት እያሳየን እየተጎረባበጠን የምንኖረው አይደል እንዴ? እኔ ፒስታ መንገድ መስየል እንዴ? በቃ ፍቅር የሚመጣው እንደዛ ነው። ካልተደባደባችሁ ደግሞ አይመጣም። ድብድቧንም አሳይት አይደል እንዴ? ተጣሉ እያልኩ አይደለም፣ ደግሞ ተራገጡ እያልኩ አይደለም። አሳዩን ነው። አሳዩን እንዴት እንደሚፈታ ችግሮች እንዴት እንደሚፈቱ። በፍቅር 10 ዓመት ቆየን፣ እንዴት ቀጠላችሁ? ችግሮችን እንዴት አውርታችሁ አለፋችሁ? ለዚህ ጄኔሬሽን ያስፈልጋል። አንዳንዶቻችሁ እኮ እንደው ግርም የሚለኝ እንደው መኝታ ላይ የምትሰሩትን ያቺ ምናምን ነገሯን ለማሳየት ነው የሚቃጣችሁ። ግርም እኮ ነው የሚለኝ። እናንተ ይገርማችኋል። ገርሞናል በለዋ። አርቲስት ማሚላ አስታወሳችሁት? ምርጥ ምርጡ ላንቺ አሁን ላንቺ ምርጥ ምርጡ ላንቺ ወይኔ አሁን ላንቺ። አረ ይሄ ማቃዘት ነው። አስታወሳችሁት? በምን ምክንያት ነበር የጠፋው? ትዝ ይላችኋል? የሆነ ሰዓት ላይ ህመም ቢጤ ሸንቆጥ አድርጎት ነበር። ጭራሽ ከሙዚቃው ዓለም ጠፍቶ ነበር። አሁን ተመልሶ ጉድ ዘርግፏል። ስሙልኝ። ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም የሚልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታር ነቅሎ ከነሴንጎፉ በመጥፋት እና እነዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ህይወት ጠንከር ባለ ማለት ክፍተት መፍጠር ምናምን ነው የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያ ሰው እየከፈለ ያለው ዋጋ ይበልጣል። አድመኝነት ሰውን እንግዲህ እንደተናገረው እስካሁን ድረስ የጠፋውበት ትልቁ ምክንያት መተትና ሙጠምጢም አድርገውብኝ ነው ብሏል። እንደው በፊት መተት ጥንቁልና አለ ሲባል ሰው ይቀልዳል እንዴ እል ነበረ። እንደው ጠንቋዩ ለሰዎቹ ያን ሁሉ ነገር እንዲህ ሀብታም ያደርጋቸዋል ሲባል ሀብት ከሚሰጣቸው ዝም ብሎ የራሱን ኑሮ አይኖርም ሀብታም ሆኖ እል ነበር የጅል ሀሳብ። ነገር ግን አሁን ላይ እንደ አንድ ማህበራዊ ህይወታችን ይዘነዋል። ይህ ክፋታችንንና ይህ ውስሚጥነታችንን እርስ በእርስ መባላቱ መጨካከሉ ትተነው አሁን ደግሞ ወደ ምን ሄድን? ጂኒውን እገዛ ጠየቅ ነው። አየህ ስፖንሰር መደረግ ጀመርን። የክብር ስፖንሰር ያደረገን ጀመር። የራሳችንን ቂጣ ጠፍጥፈን አንበላም እንዴ? ምን ነው እንደው መግማማት ብላለች እኮ ነው። ወዴት ነው የምንሄደው? አረግስ ወዴት ነው የምንሄደው? እኔ ምን አውቃለሁ? ምን ይሆኑ ነው? የምሬን እኮ ነው። እኔ ነጮቹ ግርም የሚለኝ ሳህን ይለያሉ፣ ነገር ግን አንድ ላይ ኮላብ በማድረግ ነው ስራ የሚሰሩት። ክፉ ነገር አሰቡ እንኳን ቢባል ሌላ ሰውን አይነኩም፣ እርስ በርስ ምንም አይደራረጉም። እኛ ጋር ስትመጡ ማዕዱ አንድ ላይ ነው፣ ክፋት በየሆድ ነው። ከዛስ ተሰነካክለን መቅረት። ወይ እኛ እናደግ ወይ ሰው አናሳድግ፣ አረሞንን ቁጭ ብለናል። ደሞ እኮ የሚጎዳን የሩቅ ሰው አይደለም፣ እዚህ ብብታችን ስር ያለው አጠገባችን ያለው ሰው ነው። ምን ያደርጋል? ሄዶ ሙጠምጢሙ ግድግድ። ከዛስ ስትሰራ የነበረች እህታችን ጠብ፣ ሲማር የነበረው ጭንቅላት የነበረው ጠብ፣ ባፍጥሙ እየደፋል። ጥሩ ነገር እንደሚሰራ ሰው ይበርክትልን ፈጣሪ። እንደው አንድ ቀን እንደው እድሉን ሰጥቶን እዚህ ግንባራችን ላይ የምናስበው ነገር ቢለጠፍ ኖሮ ተጨረስና ትግስት
እንደው መሞታችን ነው። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የስምንተኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። ሰሞኑን አነጋጋሪ ከሆኑ ቪዲዮዎች መካከል የልጃችን አንደኛው ቪዲዮ ነው። ጉዳዩን ከበድ የሚያደርገው ከሱ በታች ታናናሽ ወንድሞች አሉት። እሱና እነሱ ብቻ ናቸው አሁንም ድረስ ያሉት። እናቱን ቀብሮ ተመልሶ መጥቶ ፈተናውን ነው የተፈተነው። ህይወቷ ያለፈችውም እናታችንም ነፍሷን በአጸደ ገነት ያኑርልን እንላለን። ፈጣሪ አምላክ በማትችሉት ነገር አይፈትናችሁ ምርቃቴ ነው። ወንድማችንም ደግሞ ጽናቱንና መጽናናቱን ይስጥ። አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኮለ? እኔማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባ። የልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ ካላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? ለኬንያ ዞሬ 100 ብር ከየት አመጣለሁ? ትቀልዳለች። አፍሩም ምን ያሳፍራል ዘንድሮ ሴት። ታረ 100 ብር ተጠይቆ አፍሩም። ለሳቸው 100 ብር የትየለለ እኮ ነው። እማማ ደሞዝ ብር ከ20 ብር ከ30 አለፍ ሲል ብር ከ50 እና ደግሞ ይሄ የንግድ ባንክ ዋናው አስተዳዳሪው 5 ብር ደሞዝ በሚከፈልበት ሰዓት ማናጀሩ ቀዳማዊ ኃይለ ሥላሴ ኢትዮጵያን እየመሩ እዛው መንበረ ክብራቸው ላይ እንደተቀመጡ ነው። እዛው ላይ ናቸው ማማ ያሉት። 100 ብር ሲባል እኮ ቪላ ቤት ተጠየቀን የመሰላቸው ምን ነው አሉ። እንዴት ነው እያሰባችሁት ያላችሁት እንዴ? አሙሙ ያረጋችሁት እኮ ነው ትዳሩ። እናንተ ካልተጋባችሁ ማን ነው ዘር የሚተካው? የምሬን እኮ ነው። ማን ነው ዘር የሚተካው? ገበሬ። አንተ ገሶ ሆዳም ይኸው እህሉን ነው የምታውቀው። አየህ አንተም ይኸው 2019 አታግባና ተመስገን ጸጉርህን አስላጭቼ የት እንደምከተት ያታል። ተመስገን ስበሳጭ ቁርበት ስናደድ ስጎፈላ ታቀኛለህ። እህሉ ላይ ነው መዘብተው እና ታዲያ ነገ ምን አባዝ በላለህ? ጨው ለራስህ ስትል ጣፍጥ አለ በለዚያ ቀለቡን እሰጣለሁ። እንደው የትም ብዬ በረሃ ለበረሃ ተንከራትቼም ቢሆን አመጣዋለሁ። ውሰዱት። ይሄንን ሽቶ መግዛት ማይችሉ ሰዎች ምን ሊሉ እንደሚችሉ ታውቃለህ? እኔ ኢሉሚናቲ ነው። ኢትዮጵያ ውስጥ ያለ ፕሮብሌም ምን ነው? አፎርድ ማታረግ ኢሉሚናቲ ነው። 666 ምልክት አለው። እግዚአብሔር እንደዛ ነው። እንደው አንዳንድ ጊዜ ስፒድ ሊሚት ይዛል ታውቃለህ? ይዛል። በጣም የምወዳትና ማከብራት አርቲስት ናት። ምን ብዬ ልሰይምሽ? አረ ምኑን ትቼ ምን ልበልሽ? ምንድን ነው ያስተላለፍሽልኝ? ቀልድ ነው? ቁም ነገር ነው? አንተ ሀብታም በዚህ ነው የሚስቀው። ዝም ብለህ እንትን በዚህ ነው የሚስቁት። ተረንታ የትሙት ጉዶ ነዋል። ባይሆን ከሽቶ በላይ ንግግርሽ ነው። ለማንኛውም አንተ ብጣሻም ደሃ ይሄንን ነገር መግዛት አፎርድ ማድረግ ሲያቀትህ ማንሲ ስላለህ ላልሽው ስሜን የቀራት እኮ ተመስገን ማለት ሜንሽን ማድረግ ነው የቀረሽ። ስነ ስርዓት ብንይዝ መልካም ነው። ነገ ከነገ ወዲያ እኔም የጥቁር ቆንጆን መጅርጫ አምጥቼ ጉድ እንዳልሰራሽ ባትነሰንሱብን። እንዴ ጤና አዳም እኮ አለን እንዴ ለበብሽ እኮ ጤና አዳም ፍቱን መፍትሄ እኮ ነው። ሎሚስ ብትል ሎሚ ሲገኝ እንታየትሙት 10 ብር ገብቷል። እሱም ራሱ አንዱን መሀል ከፍለን ለሁለት። አሁን ቀጠሮ ሲኖርብን እንደዛ ነው በነገራችን ላይ የምናደርገው። ሎሚ አሸት ውሸት ይሄ
እንደውም አንድ ሁለት ልንገራችሁ አይደል ውድ የተባሉ ሽቶችን ብዙ ጊዜ አሽትቻችኋለሁ ማቼ ፈስፈስ ነው የሚሉት እውነት የምሬን ነው ማለት ፈስፈስ እንዴት ጥንሳቱ ያንቁላል ግሴ ደግሞ ታቦቆ አለ ከአመታት በፊት በአብዛኞቹ ሹፌሮች ፕሮፋይል ፒክቸር እንዲሁም በሶሻል ሚዲያ መነጋገሪያ የነበረው ለብዙ ሹፌሮች ድምጽ የነበረው በቲክታክ መንደር 1.5 ሚሊዮን ፎሎወር ያፈራው ይህ ሶሻል ሚዲያ ኢንፍሉዌንሰር በአንዲት ቪዲዮ ምክንያት ብዙ ትችቶች እየቀረቡበት ነው። ትችቱ ምንድነው? ትችቱንስ ያቀረበው ማን ነው? እንዲሁም ስለ ትችቱ ምን አይነት ምላሽ ሰጠ? እስቲ የጉዳዩ መነሻ የሆነው ቪዲዮ አይተን እንመለስ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ። ከምንም አታገናኙት ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር እንደው ታውቃላችሁ እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። እና ይሄ እንዴት የነገር መነሻ ሊሆን ይችላል? ሐሳቡን መግለጽ መብቱ አይደለም ወይ? ውጭ ወጣችሁበት መንገድን አስረዱኝ ነው ያለው። ምን ተናገረ? አይደለም ከሀገር ከዓለም ወጥቶ ከፈለገ ወደ ሌላ ፕላኔት ሄዶ መኖር ይችላል። ምን ችግር አለው እሱ ከፈለገ ልትሉ ትችላላችሁ። ጉዳዩ ሌላ ነው። ይህንን ቪዲዮ ባጋራ በተወሰነ ሰዓት ውስጥ ብዙ አይነት መልእክቶች እንዲሁም ትችቶች ይቀርቡበት ነበር። ትችቱ ምንን አስመልክቶ ነው? ርዕሱስ ምንድነው? ጉዳዩስ ምን ያገናኘዋል? አንድ ማብራሪያ እስቲ ሰምተን እንመለስ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ። ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱር የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። እናንተ ያልቀመሳችሁትን ወጥ ጣዕም መስካሪዎች፣ ያልተጓዛችሁበትን መንገድ አብሳሪዎች፣ እንደ ወንድማችን ያላችሁ ሰዎች ለእናንተ ጥቅም እስካስገኘ ድረስ የትኛውንም ነገር ለህዝብ አምጥታችሁ ተወረውሩና ልክ ግን ህይወታችሁ ሲፈተንና ማህበረሰቡ መሬት ላይ የሚኖረውን እውነተኛውን ህይወት ሪያሊቲው ስትመለከቱ ከዚህ በፊት ለማህበረሰቡ ራሳችሁን የገነባችሁበትን ለሁሉ ጥያቄ መልስ አለኝ አይነት ገጽታ ግንባታችሁ እውነተኛ እንዳልሆነ ቀድሞ የተናገራችሁት ነገርና አሁን የተናገራችሁት ነገር ሲጣረዝና ሲጣለዝ ትክክለኛው ህይወታችሁ ፍንትው ብሎ የሚያሳይ ነው። ለእናንተ ጥቅም እስካስገኘ ድረስ የትኛውንም ያገኛችሁትን ነገር ለማህበረሰቡ ተወረውሩለታላችሁ። ነገር ግን በራሳችሁ ህይወት ፈተናችሁ አረጋግጣችሁ ነገሩ አዋጭና ኪሳራ መኖር አለመኖሩን አረጋግጣችሁ አይደለም ይሄን የምታደርጉት። እናንተ ይመቻችሁ፣ እናንተ ይደላችሁ፣ እናንተ አካውንታችሁ ላይ የሆነ ነገር አድ ይደረግበት እንጂ ችግር የለባችሁ። ለማህበረሰቡ ግብአት ታደርጉታላችሁ። ይህን ወንድሜ እንደተመለከታችሁት ከዚህ በፊት የፈለጋችሁት አውሮፓ ሀገር የፈለጋችሁት አይነት ስራ ላይ መሰማራት የምትችሉበት ኤጀንሲዎች እድል አመቻችተውላችኋል። 80% ብድር የተመቻቸለት 20%ን ብቻ ከፍላችሁ የምትሄዱበት እድል ተዘጋጅቶላችኋል ሲል ከርሞ አሁን ግን መሬት ላይ ያለውን ሪያሊቲ ህይወት ሲቀምስ ግን ራሱ ሞጫ ቀዳዳ ያጣ ሰው እንደሆነ በጥያቄው መረዳት ችለናል። ተመልከቱ እንግዲህ ይህ ሰው ከዚህ በፊት ሲመሰክርላቸው የነበሩት የትኛውም ኤጀንሲዎች እሱ እንደመሰከረላቸው አዋጭ ሆኖ ቢገኙ ኖሮ የመጀመሪያ እድል ተጠቃሚ የሚሆነው እሱ እንጂ ሌሎቻችን አይደለም። የትኛውም አበሻ ብቻ ሳይሆን የትኛውም የሰው ዘር እድል ሲመጣ ቅድሚያ ለራሱ ይሰጣል። ቀጥሎ ደግሞ ራስ ወዳድ ካልሆነ ለወዳጅ ለዘመዶቹ ደግሞ ለሀገሩ ሰዎች ያንን እድል ያስተዋውቃል፣ ይናገራል። ከዛ በተረፈ ግን አዋጭ ሆኖ እሱ የማያዋጣው ቦታ ላይ ተቀምጦ ለኛ ህይወት ሲል ቀድሞ ምስክርነት የሚሰጠን ሰው ልናገኝ አንችልም። እንደዚህ አይነት ሰዎች ካሉ ደግሞ እግዚአብሔር ባሉበት ቦታ ይባርካቸው ነው የምለው። ቪዲዮ የምሰራበት ዋና ምክንያት
በዚህ በሶሻል ሚዲያ ላይ የትኛውንም አቀራረብ ይዘው የመጡ ሰዎች የሚያቀርቡትን ነገር እንደወረደ ተቀብሎ ከማመንና ራስን አደጋና ኪሳራ ውስጥ ከመክተት በፊት ነገሮችን አስተውለን መመልከት እንዳለብን አጽንኦት ለመስጠትና ለመናገር ስለፈለኩ ነው። ያልኖራችሁትን ኑሮ አትንገሩ። ይሄ የተኖረ ህይወት ነው የምትሉት ያልተኖረ ህይወታችሁን መታችሁ አትመስክሩልን። ይመቻል። እንግዲህ ወንድማችን አቤል አቡና የማትኖሩትን ህይወት ያልተጠቀማችሁትን ነገር እንዴት ለህብረተሰቡ ታስተዋውቃላችሁ በማለት ክስ አዘል ቅሬታውን አቅርቧል። በነገራችን ላይ የአቤል አቡናን ቅሬታ ይዤ መጣው እንጂ ፌስቡክ ላይ ብትሉ ቲክቶክ ላይ ብትሉ ዩቲዩብ ላይ ብትሉ ዋና መነጋገሪያ ጉዳይ አጀንዳ ሆኖ ነበር። ከዛስ በዚህ ጉዳይ ባለጉዳዩ መልስ ሰጥቷል። ያው እንደ አባባላችን አባው እንደሚተርቱት ከባለቤቱ በላይ ያወቀ ቡዳ ነው ይባላል እና እኛም ቡዳ ላለመባል ይዘንላችሁ መተላል። ከባለቤቱ እንስማ። ቪዲዮ ላይ ብዙ ሰዎች በሚሆን ነገር ብቻ ብዙ ተሰርቷል። ስቶሪ ታይም 20 ቪዲዮ ሊፈጅ ይችላል። አዳምጡኝ። በመጀመሪያ ደረጃ ያስጨነቀኝ ቪዲዮ ፖለቲሳይዝ ያደረጋችሁ ሰዎች ወጣቱ ተስፋ ቆርጧል ምናምን ነው። እኔ በሀገሬ ተስፋ ቆርጬ አላውቅም፣ መቁረጥም አልፈልግም። በሀገሬ ተስፋ ቆርጬ አላውቅም። አመት አይሆነኝ ፓስፖርት ካወጣው እሱንም ከጓደኞች ጋር አንድ ራሽያ ፕሮግራም መጥቶልኝ መውጣቱን አልፈልግም። ምንም ችግር ቢኖር ከነጉርለቷ ሀገሬ ላይ ቁጭ ብዬ መናገር መኖር መስራት እንፈልግ ሰው ነኝ። ቱ ቢ ኦነስት ግልጹን ነው የምነግራችሁ። እና አጀንዳችሁ ተጠቀሙት። ኦፕን ስለሆነ ነገር ይው ክፍት ሆነ መሰለኝ። እኔ የፈለኩበት መንገድ ውጭ ሀገር የሚሄዱን አልተናገርኩኝም። ለዛ ነው። ከዛ ውጪ ግን በሀገሬ እንደኔ ተስፋ ያለው ያለ አይመስለኝም። እኔ እንጃ የሚሰማኝ እንደዛ ነው። ሀገሬን በጣም ነው መወዳት። መውጣትም አልፈልግም በዚህ አይነት ኢንቴንሽን። ዞሮ ዞሮ በዚህ ልክ እንዳታስቡት፣ እንደፈለጋችሁ ተጠቀሙበት። አላቅም የእናንተን ኢንቴንሽን ግን ፖለቲካ ላይ አርጋችሁ ወጣቱን ተስፋ ለማስቆረጥ ነው። እኔ ተስፋ ቆርጬ አላቅም፣ በዛም ልክ አስቤ አላቅም። ዞሮ ዞሮ ምሎ ቢጠፋብኝም 20 ቪዲዮ መስራላችሁ። እኔው ሁለተኛው ጥያቄ የኤጀንሲ ምናምን ሰርተሃል ምናምን እሱም መልስበታለሁ። በደንብ ነው የማወራችሁ። ዋናው ጥያቄ ሲምፕል መልስ ልስጣችሁ። እኔ ባስተዋወቁት ኤጀንሲ በዛ በራሱ የተበላችሁ ካላችሁ በዚህኛው ሊንክ ላኩልኝ ቴሌግራም ላይ እኔ ከፍላችኋለሁ። እመብርሃንን ከፍላችኋለሁ። አሁን የሉም ኦፍ ኮርስ። ለምን የሉም እንዴት የሉም? እኔ ባለቤቱ አይደሉም። ህጋዊ ነበሩ፣ ፍቃድ ወጥቶ ሰርተዋል ምናምን። የተበላ ካለ እመብርሃንን እኔ ከፍላችኋለሁ። በዚህ ሊንክ ላኩልኝ። ሌላ የግል ጥላቻ ይኑራችሁ የሆነ ነገር ውስጥ መውሸቅ የፈለጋችሁ ምናምን፣ እኔ ቃሲም ልጅ ነኝ። ህሊናዬን ብቻ እንዲቆረቆረኝ አድርጎ ያሳደገ አባት ነው ያለኝ። ቃሲም ይሙት ምንም አልሰማችሁ። እኔ ለሀቅ ነው የምኖረው። ምችለውን ለሀገሬ ምችለውን አደርጋለሁ። ኦልሞስት 11 አመት በኮንስትራክሽን ሰርቻለሁ። ምችለውን አድርጋለሁ በተማርኩት። ናውዴስ ዲግሪ ማስተርስ አለኝ። ፒኤችዲ መማር ፈልጋለሁ። ውጭ ሀገር መስረዱን ካላችሁ በዚህ አጋጣሚ መሄድ ፈልገው ለዛ። ከዛ ውጪ ኢትዮጵያዊ ነኝ። እንደማንኛውም ሶስተኛው ዓለም ላይ እንደምንኖር ወይም ደሃ እየተባለ በሚነገርበት ሀገር ላይ ሀስል የምናደርግበት ብዙ ነገር አለ። የምንታገለው ብዙ ነገር አለ። እኔ የራሴ ላይፍ አለኝ። ከፋም ለማም ደስ አለኝም አላለኝም። እናቱ የሞተችበትም ገበያ የደበችበትም እኩል ያለቅሳሉ። እንደ አብዛኛው ኢትዮጵያዊ እግዚአብሔር ይመስገን ብዙ ነገር አለኝ። በቂ ተመስገን። ምንም ማማረው ነገር የለም። ግን እኔ ይርነቅ የት ጋር መኖር የነበረበት ምን የት መድረስ ያለበት ቢሳስብ ለራሴ ደስ የማይሉ ነገሮች አሉ። በዛ ይከፋኛል። ቀበት ልትሉ ትችላላችሁ። ማይት ቢ ልክ ነው እንደናንተ ሐሳብ። ነገር ግን በቃ መድረስ እንፈልግበት ቦታ ስለምፈልግ ናውዴስ ደግሞ ቲክቶክ ላይ የሰራውበት በጣም ብዙ ተጠቅሜያለሁ። ግን ለህሊናዬ ደግሞ መማር እፈልጋለሁ። በጭንቅላቴ ፒኤችዲ መቀጠል እፈልጋለሁ። ታስፈ ቁጭ መሄድ የፈለኩበት ፓርት 2 ጉዳዩ እንግዲህ በኤጀንሲው የተበላችሁ ግለሰቦች መረጃችሁን ይዛችሁ መታችሁ እኔ እከፍላችኋለሁ፣ በዚህ ማስታወቂያ በሰራው ድርጅት ተበልቻለሁ የምትሉ ካላችሁ ኑ በማለት በሶሻል ሚዲያ ግልጽ የሆነ ሐሳቡን አስተላልፏል። እኛ እዚህ ቤት ውስጥ ለመፍረድ አይደለም የምንመጣው። ወንድማችን አቤል አቡና እንደተናገረው በስተመጨረሻም የትኛውንም ሶሻል ሚዲያ ኢንፍሉዌንሰር ቢሰራው ማስታወቂያውን ከናንተ የሚጠበቀውን የማረጋገጥ ስራና በሀገሪቱ ህግ የተረጋገጠ ህጋዊነት ያለው ድርጅት መሆኑን ማረጋገጣችሁን እንዳዘነጉ። በስተመጨረሻም ልንን የምንችለው ነገር ቢኖር ለምን ማለት እንዲሁም ጥያቄ ማንሳት መልካም ሆኖ ሳለ ነገር ግን አንዳንድ ስሜታዊነት በጣም ብዙ ወጣቶችን መርዳት የሚችሉ እንዲሁም ሶሻል ሚዲያ ላይ ሲያገለግሉን የነበሩ ወጣቶችን ከጨዋታ ውጪ ያደርጋቸዋል። ለማስታወስ ያክል መልእክተኛው፣ ባላደራው እንዲሁም እነ ማስተር አብነትን ጨምሮ ብዙ ነገር ብለናቸው ነበረ። ከዚህ ቀደም የሰሩትን መልካም ነገር በማሰብ ከስሜታዊነት በመውጣት
በቀና ልቦና ሰከን ባለ መንፈስ ሐሳባችሁን መግለጻችሁን እንዳዘነጉ። በዚህ ቪዲዮ ምክንያት በጣም ብዙ ቪዲዮዎች ነበር የተሰሩበት። ይህን አስመልክቶ አንድ ቪዲዮ ሌላ አጋርቶናል። ውጭ ሀገር መሄድ ፈልጋለሁ ፓርት 4 በልዩነት ያንን ቪዲዮ ዱዌት ያረጋችሁ እያንዳንዱ ቪዲዮ የሰራችሁ ያ ሁሉ ሰዎች ይሄን ቪዲዮ ድጋሜ ዱዌት እንድታረጉ ፈልጋለሁ። ምክንያቱም አቴንሽን ስፓናችሁ ማየት ስለምፈልግ። ናውል ሽፈራው ደገፋ ይባላል። የህፃን ልጅ በጣም ታሟል። ውጭ ሀገር ሄዶ መታከም አለበት። ኦልሞስት 4 ሚሊዮን ብር ያስፈልገዋል ከዛም በላይ። አሁን ኪሎ ትንሽ ከፍ እስኪል ነው የሚጠበቀው። መርዳት የምትችሉትን እርዱት። ለክፋት ብቻ ተጠቀሙት እባካችሁ። መርዳት የምትችሉትን ሁሉ እርዱት። ዱዌት አድርጉት። ስቲች እያረጋችሁ ተሰሩብኝ የነበራችሁ በሙሉ ይሄንም ስቲች እያረጋችሁ ሰሩበት። ይሄን ህፃን አድኑት። አገር ከወደዳችሁ እውነተኛ ከሆናችሁ ሐቀኛ ከሆናችሁ ይሄን ህፃን አግዙት። እናድን፣ ሰው እናትርፍ። ማስገባት አልፈለኩኝም ግን መስራት ስለፈለኩኝ ነው። ግልጽ ማድረግ ስለፈለኩኝ ነው። የእናንተ አቴንሽን ስፓን የት ጋር ነው? ጥሩ ማድረግ፣ ሰው መጣል ምናምን እስቲ የት ጋር ነው? ሰው መርዳት በዚህ ልጅ አሳዩኝ። አትረፉት። ታዳጊ ነው፣ ነገን ማየት የሚችል እና ወደ ገና ምንም ያላየ ሰው ህፃን ታዳጊ ነውና እስቲ ለመልካምነት ተጠቀሙት። በመድኃኔዓለም የልጅ አድናችሁ ኦፍ ኮርስ ይድናል። እግዚአብሔር ማሪም ፈዋሽ ይድናል። ግን እናንተ ተባበሩኝ። ይሄን ተባበሩኝና አሳኩት ፕሊስ። አካውንቱ እዚህ ጋር ለአባትየው ቴሌብርና ንግድ ባንክ ነው። የምትችሉትን አድርጉና 4 ሚሊዮን ብር ኦልሞስት ያስፈልገዋል። አሁንም እዚሁ ነው ያለው፣ ከና የተደረገለት ነው ያለው። ፕሊስ እባካችሁ ፓርት 5 እንቀጥላለን። መለሳለሁ 20 ቪዲዮ ዛሬ አንፋታ። በዚህ መልኩ ቪዲዮን አጋርቷል። ለጥሩ ነገርም እንተባበር ብሏል። በእኛ በኩል ይህን ቪዲዮ ያመጣንላችሁ እግረ መንገዳችንን ልጃችንን እንድትረዱትም ጭምር ነው። አካውንትና ቴሌብሩ እዛ ላይ ተቀምጧል። እርዱት። እናም ይህ ቤት ፍርድ ቤት አይደለም። ቪዲዮዎችን በማምጣት ሐሳብ እንሰጣለን፣ ከእናንተም ሐሳብ እንቀበላለን። የተለየ ሐሳብ ካላችሁ ኮሜንት ሴክሽኑ ክፍት ነው ለቤተሰቦቻችን። ና ግሴ ና ደሞ ለኔ መጣ። አዎ ባናገባ እንኳን እንደው ወንድ ልጅ ትዳር መመስረት ለምንድን ነው የሚፈራው የሚለውን ትምህርት እየወሰድን በዚህ ነው መቀጠል ያለብን። ወንድ ልጅ ትዳርን መጀመር ለምን ይከብደዋል? ጥያቄ ምልክት ኩዌስቸን ማርክ። ያው ቪዲዮ ረዘም ሊል ይችላል። የታባት ሄዳለ አላገባህም አይደል? መፍትሄ ካለ ማን ያለን በቃ ሐሳብ ትሰጡበታላችሁ እናንተ። አይደለም አንድ ይኸውልሽ፣ አሁን እኮ ማለት ነው አንድ አይደለም ስንልሽ ማለት ነው እኔ አንድ የማይሆንበት ምክንያት ምንድን ነው? አስሎንጋስ አሁን አንተ ከምትለፋው የተናነሰን ያለፋለሁ። እሱ አይደለም እሱ ማተራ ያደርጋል። እንዴት አያደርግም? አብረን ስትራግል የምናደርግ ከሆነ ለአንተ ተለይቶ ከባድና ዱብዳ የሚሆንብህ እንዴት ነው? ሴት ይኸውልሽ ለኛ ማለት ነው ኃላፊነት ነው የተሰጣችሁን እናንተ። በመጽሐፍ ቅዱስም በሶሳይቲም በምንም እናንተ ናችሁ ለኛ ኃላፊነት የተሰጣችሁ። እኛ አይደለንም ለእናንተ ኃላፊነት የተሰጠነው። ለዛ ነው ሽማግሌ ሲላክ ልጁ ምን አለው ያስተዳድራታል ወይ ተብሎ የሚጠየቀው። ለዛ ነው ከማህበረሰብ ጋር ነው የተጋፋሸልሽ እሱ ማለት ነው። ለሎጂካሊ ይጠየቃል እንጂ አሁን ሁሉም ቤተሰብ ዲፕዳውን ያውቀዋል። አይኑር ይሁን ልክ ነሽ። ግን እኔ ደግሞ ፊሊንግ አለኛ ወንድ ነኝ። እዛች ጋር ምን አለው ተብሎ ሲጠየቅ የሚመለሰው መልስ ያሳስበኛል። ላይክ ምንም አይሁን ቤተሰቦችሽ ምንም አያምጡ ገብቶሻል። ግን ሽማግሌ ተልኮ እዛች ጋር እኔ ምን አለው ተብሎ ሲጠየቅ ምን እንመልስ ነው? ቤተሰቦች ያሳስባቸዋል፣ እኔ ያሳስበኛል። በምን ያስተዳድራታል ሲባል እኔም ማስባለሁ፣ እጨነቃለሁ፣ ለመልሱ እጨነቃለሁ። እህቴ ለምንድን ነው ድርቅ የምትይው? ወንድሜ እያለ ያለው እኮ ወንድ ልጅ በላብ ጥረህ ግረህ ብላ ነው የተባለው። ያ ጥረህ ግረህ ብላ ማለት አንቺ ካለሽበት ሌላ ኃላፊነት ነው ማለት ነው። በላቡ ጠብ አድርጎ ማምጣት አለበት። እናም ከፈጣሪ እንደተሰጠ ትእዛዝም ወንድ ልጅ ግዴታ አለበት አንቺን የማስተዳደርና ቤቱን ቀጥለጥ አድርጎ የማኖር። አንቺ ከፈለግሽ ማስተዳደር ትችያለሽ፣ ነገር ግን ግዴታ አይደለም አይደል? ግዜ እሱ ፊሊንግ እናንተ አንደርስታንድ አታደርጉትም ነው። እኔ ደግሞ አስሎንጋስ we are struggling together አንድ ላይ እየለፈን አንድ ላይ እየደከምን እስካለ ድረስ ያንን ሎጂክ ማቅ ቤተሰብ የለም። እንደው ለጥያቄውና ለደንቦ ያህል ለጥያቄውም ቢሆን እኔ ሰላም አይሰማኝም ነው። እኔ ፊት ነኝ ትዳር ውስጥ ይኸውልሽ ወንድ ልጅ ወደ ቴብሉ ማምጣት ያለበት ነገር ከሴት ልጅ ይከብዳል። ምንድነው ይከብዳል? ፋይናንሻሊ በጣም ስቴብል መሆን አለበት። ገብቶሻል? ለዛ ነው እናትሽና አባትሽ የኔ እናትና አባት አይጠይቁም ምን አላት ብለው፣ ያንቺ እናትና አባት ግን ይጠይቃሉ። ምክንያቱም ያ ባይብልም ይሁን ሶሳይቲ የሰጠን እናንተ ኃላፊነታችን እንደሆናችሁ ነው። ታስፋይ ትዳር እንትፈራላችሁ ትዳር ምክንያቱም ይኸውልሽ ወንድ ልጅ እንደ ድሮ ኃላፊነትን በጫንቋ አይደለም የሚሸከመው። ዛሬ ኃላፊነትን በኪሳችን ነው የምንሸከመው እኛ። ገብቶሻል? የሁሉም ጥያቄ መልስ ያለው ኪስ ውስጥ ነው። ነገ ለሚመጣው ነገር ልጅ ለማስተማር የሆነ ነገር ለማድረግ ከዛ ፐርስፔክቲቭ ስታየው
በጣም ነው ይሄ ላይክ እንዴት ነው ከቤተሰቦቿ ቤት አውጥቼ ባይሳካልኝ ከዛ ደግሞ ትዳር ለመጀመር ያለው ዛሬ እንደ ቀልድ ዝም ብለሽ መገቢበት ነገር የለም። ገብቶሻል? እሱ አሁን እሱ ያስኬዳል ቢያንስ አትሊስት በቃ አሁን ትዳር ለመጀመር በትንሹ ላውጣ ካልክ እንደው ዝም ብለ ኦርዲናሪ ህይወት ልኑር ካልክ የምታወጣው ገንዘብ ብዙ ትንሽ ቢባል አይደለም። የእቃ ማሟላት፣ ቲቪ፣ ሶፋ፣ አልጋው፣ የኪችን እቃዎች ባቀማቸው ቀላል አይደለም። ግን ደግሞ ማለት ነው ይሄ ጀምረው እንጂ ቀስ እያለ ይሟላል። ጀምረው እንጂ ቀስ እያለ የሆነ ጎዶሎቹን ያስተካከልክ ትመጣለህ። ጥሩ እኮ ነው፣ ጥሩ ነው። አንቺ አዝነሽለት ነው ታለም፣ አንቺ አዝነሽለት ነው ባለችዋ ኬሻ በጠረባዋን ጣል አድርገን ባለችዋ ኑሮ እንኖራለን ያልሽው ስለምትወጁ ነው። አዎ ፋዘርስ ማዘርስ አሁን ችግሩ እኮ ልጁ ጭንቀቱ ነገ ከነገ ወዲያ ሽማግሌ ስልክ ምን አለው የሚለው ጥያቄ ሙድ አለው የሚል መልስ እንዳይኖረው ጆሮ ላይ ያቃጭልበት። ወንድም የተጨነቀኩ ኃላፊነት ነው። ይኸውልሽ እኔ አንቺ ጋር ወንዱ ሴቷን ሲቀበል ኃላፊነት ነው የሚሸከመው። ባል የመሆን ኃላፊነት፣ አባት ነገ የመሆን ኃላፊነት ምናምን ነገር ነው የሚሸከመው። እቺስ ሚስት የመሆን ኃላፊነት፣ እናት የመሆን ኃላፊነት፣ የመውለድ ኃላፊነት ፕሮቫይድ ማድረግ አለ። ወንድ ልጅ ላይ ደግሞ የምትጨምሪው ነገር አለ። ይሄው ራስሽ እየተናገርሽ እኮ ራስሽ እየመለሽ እኮ ነው። እናት የመሆን ኃላፊነት፣ ሚስት የመሆን ኃላፊነት አለሽ። አዎ እሱ እናትም ሚስትም መሆን አይችልም። መሆን የሚችለው አባወራና ባል መሆን ነው የሚችለው፣ ቤተሰብ ማስተዳደር። ኤግዛክትሊ ግሴ ባያረግ ትዳሩ ይኸውልሽ ትዳሩ እኔ ፕሮቫይድ ማድረግ አቅቶኝ ፌል ቢያደርግ ማህበረሰብም ይሁን ማህበረሰብ ምን አገባው ምናምን እንዳትኝ። ይሄ በቃ ህይወት ነው። ገብቶሻል? ይሄ እንዴት ነው ፕሮሰሱ ነው። ገባሽ? ነገ ያ ነገር ፌል ቢያደርግ ማን ነው ተጠያቂ የሚሆነው ነው? ማንም አንቺን ተጠያቂ አያረግሽም። በቃ ማህበረሰብ እንደዛ አይፈርጅም። ገባሽ? ወንድ ልጅ ላይ ነው ኃላፊነት። እንዴ አይጥርም አይሰራም ምናምን የምንባለው እኛ ነን። ገባሽ? ያኛውን መባል ስለምንፈራ ያኛውን ነገር እኛ ላይ የሚመጣው ጫና ስለሚበልጥ ትዳር ላይ በጣም ሌት መሆን ይሄ መፍራት ምናምን ነገር አለ። ወንድ ሆነሽ ይኸውልሽ አሁን እኔ አንዳንዴ ምን አስባለሁ መሰለሽ አሁን እኔ አይምሮስ ማለት ነው አንድ ቀን ቁጭ ብለሽ ብታድር እና ምን እንደሚያስብ አይምሮዬ ብታቂ ደስ ይለኛል። ገባሽ? እንዴት ነገሮችን አወሳስበን ይሄ ስፔሻሊ ደግሞ ከኃላፊነት ጋር ከትዳር ጋር ምናምን ሲሆን እንዴት ነገሮችን አወሳስበን እንደምናይ ብታቁ ደስ ይለናል። እኛ ደግሞ እንዴት ማለት ነው ላይክ ብዙ ጊዜ ባዮሎጂካል ክሎክም አለ እኛ ላይ የሚያሳስበን። እኛ ደግሞ ፋይናንሻል ክሎክ አለ እኛ ጋር እኮ ነው የሚለው ፋይናንሻል ክሎክ ሚስት ተረድታ በቃ ቀስ እያልን እንለወጣለን ብላ አስባ ከመጣች ገና ለገና ሶሳይቲ ምን ይለኛል ገና ለገና ቤተሰቦቿ ጋር ሄጄ ምን አቀርባለሁ ብለህ እኔ አሁን ያሳስበኛል። እኔ አሁን ስፔሻሊ አሁን ከጥሩ ቤተሰብ ከሆነች የወጣችው ልጅቷ ማለት ነው ከዛ ከጥሩ ቤተሰብ ሳወጣት ማለት አትሊስት የተሻለ ህይወት ልሰጣት ነው የሚገባው ብዬ አንቺ አታስቀምጭልኝ ይሄንን መስፈርት። አይምሮዬ ግን ሳልፈልግ ሳልወድ በግዱ ያስቀምጥልኛል ይሄንን። ገብቶሻል? ሶ ለምን እሳቀቃለሁ? አንቺ ቀስ ብለን እንሰራና እንለወጣለን ነው የምትዩ። ብቻዬን ሆኜ ጠብ የሚል ነገር ሳይኖር እንደው ትዳር ውስጥ ገብቼ ነገሮች ባይሳኩልኝስ ብለው ስንቱ ነው የሚጨነቀው። ወንድሜ የተጨነቀ ያለው እኮ ሶሳይቲ የሚለው ማብላት አቅቶት ሚስቱን ሸኛት፣ ሚስቱን ማልበስና ልጆቹን ማኖር አቅቶት አባረራቸው፣ ተፋቱ የሚለውን ነገር ላለመስማትም ሲቀጥል ደግሞ ለቤተሰብም ክብር ነው። እንደውም ባለፈው ጨቡዴ አገባ። ከዛ በኋላ ልክ ባገባ በሁለት ወሩ አልቻለም። ሚስቱን ከነቃው ምናምን ሰብስቦ እናትና አባቷ ቤት ይዞ ሄደ። አልቻልኩም ብሎ አስረከባቸው። ከዛስ ቀጥ ብሎ ወደ ቤቱ ነው ሄደው እናትና አባቱ ጋር። አባትና እናቱን እንደዚህ አስቀምጦ ምን ቢያደርግ ጥሩ ነው? እናቴ ትሙት ትችላላችሁ። እንዴት ነው ያኖራችሁን? በዚህ ያክል ነው ጭንቀት ውስጥ የገባው። እስቲ ይሄን የበሰለ እንደው ጎመን በሰጋ የሆነ ሙክክ ያለ ልጅ ሰምተነው እንመለስ። ገባሻ? ለምን ያ ነገር ስላለ አንደኛ አቅም፣ ሁለተኛ ደግሞ አቅም ያለው ሰው እንኳን ሲፈራ የተሻለ ከነፃነት አንፃር ያየዋል። እሱ ደግሞ ነፃነት፣ ምክንያቱም ወንድ ልጅ ላይክ ብዙ ነገር አክቲቪቲ ይፈልጋል። ይሄ ህይወቱ ላይ የሆነ ነገር ማድረግ ልክ ትዳር ውስጥ ሲገባ ያንን ነገር ሁሉ ያቆማል፣ ይተዋል። ገባሻ? ሶ ምን ማለት ነው? ደስታውን ለትዳሩ ለቤተሰቡ ሲል ሳክሪፋይስ ያደርጋል ማለት ነው። ለምሳሌ ማታ በረከት አለው ትዳር ይነተቀም እንዴ የሚሰጥ የራሱ የሆነ ደስታ አለው። ምንም እኮ ደስታ አለው፣ ግን ይኸውልሽ የኛና የናንተ ደስታ በዚህ ብቻ ጀጅ ማለት የኛና የናንተ ደስታ ይለያያል። እኛ እንደዚህ ዝም ብለን ደስተኛ ሆነ አንቺ አሁን ለምሳሌ ጓደኛሽ ብትመጣና ቤት ውስጥ ትዳር መስርተን ቤት ውስጥ
ሳሪ ብትመጣልሽ ማለት ነው ቀኑ ሙሉ እያወራችሁ የተጫወታችሁ ደስተኛ ሆነሽ መዋል ትችያለሽ። ወንድ ልጅ ግን እሱ ተፈጥሮ የለንም የሆነ አክቲቪቲ እንፈልጋለን። ዛትስ ዋይ ፑል ምንጮተው ፕሌይስቴሽን ምንጮተው ኳስ ምንጮተው ኳስ ምናየው ምናምን ያ ሁሉ ፕሮሰስ ያለው ለመደሰት አክቲቪቲ የሆነ ነገር ማድረግ እንፈልጋለን። ትዳር ውስጥ ሲገባ ለምሳሌ ፑል ተጫውቶ ከጓደኞቹ ጋር አንድ ሁለት ብሎ ምናምን የሚገባ ኳስ አይቶ አምሽቶ የሚገባ ሰው ትዳር ውስጥ ስለገባ ምን ያደርጋል? ያንን ነገር ይተውና ትዳሩን ያስቀምድምና ወደ ቤት ይገባል። ገባሽ? ያ ማለት ደስታውንም ነው ሳክሪፋይስ እያደረገ ያለው ማለት ነው አይደለም? አሁን ይሄንን ሁሉ አሁን የጠቀስከው ነገር ማለት ነው በእኔ ፐርስፔክቲቭ ጭራሽ ትዳርን ለመፍራት እኮ ባንቺ ነው አታውቂውማ ፊሊንጉን። አሁን እኔን ሆነሽ አታውቂው የሆነ ወንድን ሆነሽ አታውቂም። ባንቺ እኮ ልክ ነሽ አንቺ በምትዩ ነገር ልክ ነሽ። ገባሽ? ለእናንተ አሁን ሃኒሙን ነው ብዙ ጊዜ ተዳሪሽ ተኳለች ምናምን በቃ ደስ ይላል ያለውን ፕሮሰስ ያለው ቫይብ ምናምን ሴት ልጅ ልታገባ ስትልም አግብታ ምናምን እንዳልሹም ባዮሎጂካል ነገሩ አለ ምናምን ነገር ግን እሱ ነገር እኛን ፈሪ አይደለም ይላ አሁን አንተ ማለት ነው ነገር ልታገኘው የምትችለው ነገር ነው እያሳሰበ ያለው። እኛ ግን ነገር ልናገኘው የማንችለው ነገር ነው የሚያሳስበን። እድሜያችን ጊዜያችን ነገር ልናገኘው ሴቶች ናቸው ብልጥ መሆን ያለባቸው ምርጫ ላይ ብልጥ መሆን ነው። ምን ማለት ነው? በቃ የጨረሰ ተደራጅቶ ምናምን መጠጥ ያለ ሰው ማግባት እና ታዲያ ወጣቱ ምን ያደርግ ታዲያ? ይኸውልሽ አንድ እንትንን አይተሽዋል? ስሚ እንትንን አይተሽዋል? ምንድነው ኖትቡክን አይተሽዋል? ኖትቡክ ላይ ስለ ደብዳቤው ተመልሳ እሷ የሚያወሩበት ፓርት ላይ ምን ይላታል መሰለሽ? ለምን እንትን አላልከኝም ምናምን እንዴት ጥለኸኝ ሄድክ ምናምን ስትለው አይደለም ለዛ ሳይሆን ኢትስ ኦል አባውት ሴኩሪቲ ይላታል። ከዛ ምን ማለት ነው ስትለው ማኒ ይላታል። ገባሽ? ስለዚህ ይኸውልሽ አሁን ላይ ገንዘብ ሴኩሪቲም ነው። ኤቭሪ ጥያቄ የሚመለሰው በገንዘብ ነው። ገብቶሻል? ያ ደግሞ ያ ጫና ያለው ደግሞ ማን ላይ ነው? በይበልጥ ወንዱ ላይ። ይሄንን ለምን ማመን እንደሚከብዳችሁ አሁን እናውቃለን። ጎበዞ ናችኋል፣ የሆነ ተፍተፍ ማለት ጀምራችኋል፣ ገንዘብ ሜክ ማድረግ ጀምራችኋል ምናምን ነገር ግን ይሄ ሶሳይቲ ለወንዱ የሰጠውን ኃላፊነት መረዳት የፈለገ ገንዘብ ሜክ ብታደርጊ የፈለገ እንትን ቢፈጠር የሆነ ወንዱ ላይ ያለውን ጫና እናንተን ደግሞ መረዳት በጣም ተራ ነገር እኮ ነው። ለምን አትረዱትም? ቀላል አይደለም። ተረዱት በቃ። እሷም ብግን ብላለች። እሷም እውነት አላት እኮ እውነት አላት። እድሜ የሚባል ነገር አለ። ከሆነም ደግሞ እሱ እንዳለው መጠጥ ያለ ከተባለ ደግሞ እኛ ተመጠል ልናቅፍ ነው። ጎፈረን ቁጭ ማለታችን እኮ ነው። አብሮ ጎዳና የሚባለውን ታውቃለህ? ድሮ በቃ እሱ ያረሰው መንገድ ነው የመሰሉ። አሁንስ እስቲ ለማንኛውም እናንተ ምን ሐሳብ አስተያየት አላችሁ? ኮሜንት ሴክሽናችን ላይ አስቀምጡልን። 10 መርጠን እንግዲህ እናነባዋለን ማለት ነው። እንኳን ለአባቶች ቀን በሰላም አደረሳችሁ አደረሰን። ሁሌም የአባቶች ቀን ነው። የልጆች አባት ናችሁ፣ አባወራ ናችሁ። እንኳን ለቀናችሁ አደረሳችሁ። ልክ እንደ እናቶች ቀን ማለት ነው። ፈጣሪ አምላክ እድሜና ጤና አብዝቶ ለእናቶችም ለአባቶችም ለመላ ቤተሰቦቻችን ይስጥ። የልፋታችሁን ዋጋ የምታዩበት ጊዜ ያድርግላችሁ። ኤግዛክትሊ። ቪዲዮን አይታችሁ ጨርሳችኋል? አፕሮቫል ሰጣችኋል? ልስጣቸው። ውድ ቤተሰቦቻችን እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። የሬጊዮ ንጉስ እንዴ ሰጋባ እንጂ ላይክ ሳይረጉ አንተ ልትሞት ነው እንዴ? አንገት ተቀጭቶ በቃ እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። የደውል ምልክቷን ሳትጫኑ፣ የላይክ ምልክቷን ሳትጫኑ፣ እንዲሁም የሰብስክራይብ ምልክቷን ሳትጫኑ እየተመለከታችሁ ያላችሁ ቤተሰቦቻችን እንዳላችሁ ሾክ ብሎናል በውስጥ በኩል አይደል እንዴ? እባካችሁ ለቀጣይ ጊዜ ቪዲዮውን ከመጀመራችሁ በፊት እኛን ሳፖርት ማድረግ የምትፈልጉ ቤተሰቦቻችን ቪዲዮውን ላይክ አድርጋችሁ ጀምሩ። ለአሁኑም ግን ላይክ ካደረጋችሁልን እናመሰግናለን። ቻው። አንተ አንጀቴን በላው እውነት። እኔ ራሱ ተመልካችሁ እንኩል ቴንክ ዩ like